እንግዲህ ከመጀመሪያው ጀምሮ ሩታ ሌቭሏን ጨምራ ከሄርሜላ በልጣ እንድትገኝ ስንጨቀጨቅ ነበረ። አሁን ላይ እያየንም ያለ ነው ያንን ነው። አብርሃም እንግዲህ የማየውን ቅርቃር ውስጥ ነው የገባው። ሙሉ በሙሉ የማይወጣበት ቅርቃር ውስጥ ነው የገባው። አሁን ማስፈራራት የማይችልበት ቅርቃር ውስጥ ነው የገባው። ውጭ እወጣለሁ የለም፣ አሁን ይህን አደርጋለሁ የለም፣ ሄርሜላን አምጥቶ ማስቀናት የለም። ሁሉም ነገር ያበቃበት ሁኔታ ላይ ይገኛል ማለት ነው። አብርሃም ሙሉ በሙሉ ተሸንፏል ማለት ይቻላል በዚህ ጌም። ስለዚህ ይሄ ጌም ለአንዴና ለመጨረሻ ጊዜ ሊዘጋ ተቃርቧል ማለት ነው። ሰላም ነው። ህግ ጋር ሄደን ያመጣ ነው ጥሪ ያለ እሱ እንድትቀበለን የመጣ ነው በአጭሩ ማለት ነው። ታውቃለህ ኤፍሬም፣ ብዙ ነገር ታውቃለህ። እኔ ኢቨን ይቅርታውን ላጠይቅ ይመለሳል ብዬ አስቤ ነበር። እንደዚህ አይነት ነገር ትዳር ውስጥ እያለ እንደዚህ መንዘላዘል ምናምን ነገር ጀምሮ ነበር እና ያህንን ነገር ትቶ እኔ ይቅርታ ስጠይቅ ኖቤልንም ይዞ መጥቼ ይቅርታ ሲጠይቅ ይህን ነገር ትቶ ይመለሳል ብለን ነበር ያሰብነው። ግን አሁንም ድረስ እየገፋበት ነው ያለው። እንግዲህ እንደምታውቁት ሁሉም ሰው ተገዶ ነው የሚፋታው፣ ወዶ ፈቅዶ አይደለም የሚፋታው። ግዴታ ወይ ፑሽ መደረግ አለባችሁ፣ መገፋት አለባችሁ በዛ ሰው ማለት ነው። ግን አሁን ደግሞ አብርሃም ነገሮችን ለማስተካከል ከሞከረ ለምን ሀሳቧን አቀይርም ነበረኝ ሀሳብ። ምክንያቱም በጥቂት ቀናት ጋፕ ውስጥ ነው ወረቀቱን ይዘው የመጣችው። ስለዚህ ሙሉ በሙሉ አስባበት ነው ወይ ስሜታዊ ሆነ አይደለም ወይ ብለን ስንጠይቅ ነበረ። ነገር ግን አሁን ላይ በቃ ሩታ ሙሉ በሙሉ አምራለች። ከዚህ ሀሳቧም የሚነቀንቃት ያለ አይመስለንም። ስለዚህ የሩታና የአብርሃም ጉዳይ ያበቃለት ነው የሚመስለው አሁን ላይ። እንግዲህ የአብርሃም ጥፋቶች መጨረሻቸው ይሄ ነው። በቃ የመጨረሻ መልከስከስ እንግዲህ ይሄ ነው ውጤቱ። እንግዲህ ልጅቷ ሀሳቧን ልቀይር አልችልም። ሀሳቧን የሚያስቀይራት ነገርም ከዚህ በኋላ ይኖራል ብለን አናስብም። ምክንያቱም ብዙ ሰፖርተር አላት ከዚህ በኋላ የሚገፋት ግፊበት የሚላት። በአብርሃም በኩል ደግሞ ጥፋቱን ያዩ ሰዎች አሁን ኤክስኪውዝ በቃ ረፍዷል እያሉት ይገኛሉና ትንሽ ይከብዳል። በሩታና በአብርሃም መካከል ያለው ሁኔታ በጣም በጣም ከሯል። በቃ ያበቃለት ጉዳይ ነው የሚመስለው። ስለዚህ ይሄ ነገር ደግሞ አሁን እኮ ያለፈው ነገር አልፏል። ስላለፈው ነገር ምንም እኛ መፍትሄ አይሆንም። አሁን ዛሬና በሱ አስፈራርተሽኝ እንድፈርምልሽ ነው የመጣሽው? አይ ለማስፈራራት ምናምን አይደለም እኮ እኔ ከጎን እንዲሆን ብቻ ነው የመጣሁት። በነገር ላይ ይኸውልህ እኔ ማንንም እጅ አልፈልግም። በራሴ ህይወት ውስጥ ስወስን የማንንም እጅ አልፈልግም። ሲቀጥል ደግሞ እሱ ምን አግብቶት ነው እዚህ ውስጥ ገብቶ አንተን ሊያስፈራራ ምናምን የሚችለው? ጀስት ከጎኔ እንዲሆን ብቻ ነው የመጣሁት። አብሮኝ የመጣው አለመምጣትም ይችላል። አብርሃም ግን አሁንም እልህ ውስጥ ነው ያለው ሙሉ በሙሉ ማለት ይቻላልና ይቅርታ እንደመጠየቅ እሷን እንደመለማመጥ እንደመለመን ነገሮችን እያደረገ ያለው በተቃራኒ ነው። አሁንም ትቢቱ አለቀቁም። በቃ ሙሉ በሙሉ ትቢተኛ ሆኖ ነው የቀረበው። አሁንም እያስፈራራሽ ነው፣ ምንም አታመጭም፣ እንደዚህ አይነት ወርዶችን ነው የሚጠቀመውና ይሄ ነገር ትክክል ነው ወይ? እንዴት ነው? ፍቺውን ካልፈለገው እሱ ልጅቷን ወደ ራሱ ለማምጣት መለማመጥና መለመን ነው እንጂ ያለበት ጭራሽ እያመነጫጨቃት ጭራሽ ደግሞ ምንም አታመጭም ለማስፈራራ ነው ምናምን እያላችሁ እንዴት ነው? እንዴት ይሆናል? ትናንትና ማውራት ያለብንን ነገር አወራን፣ ተነጋገርን፣ ጨርሰናል። ዛሬ የምልሰል ይበሻል የፍቺው ወረቀት ነው ይሄ። ደግሞ መጥሪያ ነው። ሁለቱንም ማየት ትችላለህ። ስለዚህ ሁለቱንም አይተህ መቀበል ትችላለህ። አይ ካልክ ወደ ህግ መሄድ እንችላለን። በቃ ነገሮች እኔ በቅተውኛል። በእንደዚህ አይነት ሁኔታ ውስጥ ሆኜ እንደዚህ አይነት ሀስሎችን ማሳለፍ አይገባኝም። ኦልሬዲ ጨረስኩት ጊዜ ተጀምሮ እስከሚያልቅ ድረስ ገባ። ከመጀመሪያው ወር እስከ መጨረሻው ወሬ ይኸው አሁን ፋሚሊ ጋር የምሄደው ስለዚህ በሰላም ነው። በእንደዚህ አይነት መልኩ ይሄንን ታይም ካሳለፍኩኝ ነገ ሰላም ይሆናል ብሎ ማሰብ ይሄ ሞኝነት ነው። ገባ ታኔ ስለሆነ ነው ይፋ ቤተሰቦችሽ ጋር ብዬ ካለብሽም ትሄጃለሽ። ግን እሱ ፈርሞ ከእሱ ጋር ተለያይተሽ እሱ መጥሪያ ሰተሽ ምናምን አለን ቤተሰቦችሽ ጋር መሄድ ያለብሽ ጀመር ኤፍሬም ይሄን ነገር ስላለበት እኮ ነው። እና ደግሞ አንተ ዛሬ ነው እንዴ የምታየው? ትላንትና እኮ እኔ ከሄርሜላ ጋር ያለው ነገር ጥሩ አይደለም፣ እናስቁማቸው፣ ሁለቱም ትዳራቸው ውስጥ ይግቡ ይመለሱ እያልኩ ስንቴ ተናግሬያለሁ። ብዙ ጊዜ ተናግሬያለሁ እኮ። ግን ያውላ ነገር ስናገር አንድ ሰው ጓደኞቹም ጨምሮ አንድ ሰው መጥቶ ዛሬ አብርሃም ከሄርሜላ ጋር ያለህ ነገር ልክ አይደለም በቃ አቁም ያለው አንድ ሰው የለም። ትክክል ነው። በቃ የጓደኞቹ ግፊት ልጁን
እንዳያስብ አድርጎታል። ደነዝ አድርጎታል። በቃ መሀል ላይ ማለት ነው ግራና ቀኝ አይቶ እንዳያስብ አድርጎታል። ምክንያቱም ጓደኞቹ ግፋበት ሲሉት ነበረ። ልጁ በራሱ ጭንቅላት እንዳይነዳ አድርጎታል ጓደኞቹ። ስለዚህ ሰው ያን ጊዜ ተው ይሄን ነገር ቢለውም አይሰማም። ምክንያቱም የሚያበረታቱት ጓደኞቹ ነበሩ። ይሄን ነገር በተለይ እነሱ ከሄርሜላ ጋር እንዲሆን ከፍተኛ የሆነ ጥረት እያደረጉ ነበረ። አብርሃምም እያወቀ ነገሮችን ለማስቀናትም ይሆን ባለማወቅም ሊሆን ይችላል፣ ግን እነዚህ ነገሮች ጫፍ ላይ ይደርሳሉ። ሩታም እንደዚህ አይነት ዲሲዥን ወይም ውሳኔ ላይ ትደርሳለች ብሎ አንድም ቀን አስቦ አያውቅም። ምክንያቱም ነገሮችን ሲያደርግ የነበረው በእልህ ተነሳስቶ በስሜት ተነሳስቶ ሚስቱን ላይ ቅናት ለመፍጠር ሚስቱ እንድትለማመጠው እንድትለምነው ሲያደርግ ነበር። እንግዲህ ውጤቱ ደግሞ መጨረሻ ላይ ልጅቷ ተጎርታ ትዕግስቷን መቆጣጠር እስኪያቅታት ፈተናዎችን አልፋ ለዚህ በቅታለች። አሁን ላይ ደግሞ የእሷ ተራ ነው። ምክንያቱም ጊዜ ይገለበጣል። አሁን ላይ ማን ነው የሚለምነው? አብርሃም። ነገር ግን ይህን እንኳን እያደረገ አይደለም፣ ልመናውን እንኳን እያደረገ አይደለም። ምክንያቱም አሁንም ትቢቱ አለቀቀው። ነገሮችን እንደማስተካከል ልጅቷን አግባብቶ ወደ ራሱ እንደማምጣት ለምኖ ወደ ራሱ እንደማምጣት ሽማግሌ ጠይቆ ሽማግሌ ልኮ ወደ ራሱ እንደማምጣት እሱ ጋር ምንድን ነው የምናየው? ትቢት። ይሄ ነገር ደግሞ ትክክል አይደለም። ልጁ አሁንም የሚያደርጋቸው ነገሮች ትክክል አይደሉም። ተረድቶት ይፈርም፣ ግን ፍቹ መሆን መቻል የለፋበት ልጅ እኮ ነው ለትዳሩ ሲል። እሷም እንደዛው እንዴ ትዳር ቀላል ነው እንዴ? ዛሬ ላይ ተጋጩና በሱ በኩል ምንም የለፋበት ነገር እስከሆነ የለፋበትን ነገር ታከብረዋል እንጂ አታቀለውም። ብዙ ነገር ያያችሁበት ፍቅራችሁ ነው። በአደባባይ እንዲህ ዝም ብላችሁ ከንቱ አታድርጉት እንዴ። ሰው ራሱ ምን ይላችኋል? በእናንተ እኮ ብዙ ሰው እየተለወጠ ነው። ብዙ ሰው ፍቅረኛ ያልያዘ ራሱ በእናንተ ምክንያት ብዙ ሰው ፍቅረኛ እየያዘ ነው። እና ለትውልድ መሳሪያ እየሆናችሁ እናንተ በዚህ ልክ ደግሞ ስትወርዱ ደስ አይልም ለሚያያችሁ ሰው ራሱ። እኔ እኮ አንዳንድ ሰው ያን ጊዜ የት ነበረ አብርሃም ያንን ሁሉ ስህተቶች ሲሰራ አንድ ቀን ተናግሮት የማያውቅ ሰው እናንተን አይተን ነው። እናንተ ምሳሌዎቻችሁ ናችሁ፣ የትዳር ምሳሌዎች ናችሁ፣ እንዴት እንደዚህ ይሆናል ምናምን ይላል። ከረፈደ በኋላ አሁን ሀሳብ ሰውን አስቀይራለሁ ማለት ይከብዳል። በቃ በሰዓቱ ይሄ ነገር ትክክል አይደለም ብለህ ወንድምህን መምከር ነበረብህ። አሁን ደግሞ ሀሳብ ይመስለ ስትመጣ ጥሩ አይደለም። እንደውም አንተ ለእሷ ነበር ማገዝ የነበረብህ። ወንድም ሲበላች ዝም ብለህ አይተህ ስታበረታታ ኖረ። አሁን ደግሞ እንዳትለያየም ፍቺ እንዳታረጊ እናንተ የትዳር ምሳሌዎች ናችሁ ምናምን ብለህ በዚህ ቃላቶች ለማታለል መሞከር ትክክል አይደለም። ኦኬ። ስለዚህ ነው እየተጎዳው መቀጠል በድብብቆች ነገሮችን እንድንቀጥል ነው የምንፈልገው ማለት ነው። እኔ እኮ አሁን ፈርምልሽ እኔ ብቻ መጎዳ አድርገሽ ነው እያወራሽ ያለሽው። እግዚአብሔር አለ እኔ እናንቺ በመለያየታችን ሁለታችንም የምንጎዳው እንጂ እኔ ብቻ አይደለም የምጎዳው። በእንደዚህ አይነት ሁኔታ ውስጥ ሆኜ ያልተጎዳው እኔ መቼም ልጎዳ አልችልም። ልጅቷ ከዚህ በላይ ባይዘው አትጎዳም። ምንም ብታረጋት እስካሁን እንደተጎዳቸው አትጎዳም ከዚህ በኋላ። ምክንያቱም አሁን ውሳኔዋን ታውቃለች። ወይ ባላ ያለኝ ትላለች፣ ወይ ባላ የለኝም ትላለች። እስካሁን እኮ መሀል ላይ ያስቀምጥካት ወላዋ ያረካት። በቃ መወሰን አቃታት። የባከነች ሴት አረካት። በቃ መሀል ላይ ነው ያለችው እና ወይ ከአንተ ጋር አልቀጠለች ወይ ደግሞ ላይፏን ብቻዬን ነኝ ብላ ጠንክራ ደግሞ በአንድ መስመር አልሄደችም። መሀል ላይ አርጋት እንዴት ነው ከዚህ በኋላ ትጎጃለች ማለት? ኦፍኮርስ ትጎዳለች፣ ግን እንዳሁኑ ይሆናል ወይ? እስካሁን እንዳሳለፈችው ፈተና ከዚህ በኋላ ፈተናዎች ይኖራሉ ወይ ብሎ መገመት ትንሽ ያስቸግራል። እና ኦፍኮርስ ተጎጁ ሁለታችሁም ናችሁ፣ ግን ደግሞ እሷ በአንድ በኩል እረፍት የምታገኝበት ሊሆን ይችላል። እንደዚህ አይነት ፕሮባቢሊቲዎች ሁኔታዎች ሊፈጠሩ ይችላሉ። ስለዚህ ፍቺው በአንድ በኩል መፍትሄ ነው፣ በአንድ በኩል ደግሞ ሁለታችሁንም ይጎዳል። የሚወለደውንም ልጅ በደንብ ነው የሚጎዳው። ይህ ሁሉ ጥፋት ደግሞ አንተ ያመጣው ጥፋት የአንተ ጥፋት ነው። የአንተ መስመር የሌለው በቃ የሆነ ቦታ ላይ አልቆመ ተከታታይነት ያለው የቦምብ ድብደባ በሩታ ላይ የፈጸምከው የቦምብ ድብደባ ነው ለዚህ ሁሉ ያደረሳትና ፖለቲካ ውስጥ ታስገባኝ። ወደ ቪዲዮ በቃ ፈጣሪ ስላለ እንዴት ነው የምትጎጂው? ሰው ነሽ አይደለ? እኔ እግዚአብሔርን የያዘ ሰው ሲጎዳ ይቻላል አቅም እኔ እና እኛ ሰይጣንን እንያዝ ነው አላልኩም። በየው እንደዛ ነው እንጂ እንደዛ ነው ማለት ነው። እግዚአብሔርን ይዘሻል፣ እኛ ሰይጣንን እንያዝ ነው። እንደፈለክ ተርጉመው እሱ እንደተመቸክ መተርጎም ትችላለህ። ነገር ግን እኔ በእንደዚህ አይነት ሁኔታ ውስጥ ሆኜ ምን አይነት ስሜት
ኧረ በስመ አብ መቼም አልጎዳም። ነገ ምናምን ትጎጃለሽ እና አትፈርሚም። ልጎዳ እሺ ብጎዳ ይሻለኛል። ተለያይተን ከዛ ምንድነው ሌላ ህይወት ነው የምታስቢው? ምንድነው ፕላንሽ? ቆይ ህይወት ይቀጥላል። እግዚአብሔር ነው የሚያውቀው እሱ እኮ አይደለም። ነገሽን ምንም አያሳስብሽም? ምንም አያስጨንቅሽም? እንግዲህ እኔ ስለ ነገ እግዚአብሔር ይጨነቅበት በቃ። ዛሬ ያላስተካከልሽው ነገሽን እኮ መቼም ልታስተካክያችን ነገን እሺ አንተ እኮ ከዚህ በፊት ስለ ነገ አታስብም ወይ ብለህ ዛሬ ልኑር እንጂ ስለ ነገ ፈጣሪ ያውቃል ብለህ አልፈዋል። ስለዚህ ለእኔም ፈጣሪ ያውቅልኛል። ገባ? አንተ ፈጣሪ ስለሚያውቀው ለእኔም ነገ ፈጣሪ እንደዚህ የበቀል ጨዋታ ምናምን ያላቅም ታውቀኛለህ። ያሳለፍናቸው መልካም ጊዜያቶች እንኳን አይዞሽም እንዴ ሩታ? በዚህ ልክ እንዴት ትጨክኛለሽ? የፈለገ እኔ ላጠፋ እችላለሁ፣ የፈለገ ብዙ ነገር እንትልል እችላለሁ። እኔ ግን አንድም ቀን ፍቺን አስቤ አላውቅም። ገባሽ? አንድም ቀን ማለት ነው። መቼም ቢሆን እንለያያለን ወይንም የፈለገ ልንጨቃጨቅ እንችላለን፣ የፈለገ ልንጣላ እንችላለን። ግን ፍቺን አንድ ቀን መፍትሄ አድርጌ አስቤው ምንም ብዬ አላውቅም። ገባሽ? እኔም እኮ አስቤበት ወይም ደግሞ መፍትሄ ይሆናል ምናምን ብዬ አስቤው አላውቅም ነበር ከዚህ በፊት። አሁን ነው ይሄንን ነገር እንዳስብ አንተ ያደረከኝ። እንደፈለክ ወይ እንዴት ነው የምትረዳው? ወይ አንተ ህይወቴ ሰው የሚኖርልኝ ነው እንዴ የሚመስልህ? እኔን የሚመራኝ ሰው ነው እንዴ የሚመስልህ? በደንብ ሰው ነው የሚመራሽ። በራስሽ ተመርጠሽ አታውቂም ሲጀመር። ተመልከቱ እንግዲህ የራሱን ተገልብጦ እሷ ላይ ሲያደርግ ማለት ነው። ይሄ እኮ ነው በቃ ልጁ አያስብም የምንለው በምክንያት ነው። እና አሁን እሷ ነች በሰው የምትመራው? እሱ ነው በጓደኞቹ እንደ ፈረስ ጋሪ እንደፈለጉ የሚያደርጉት? ወይስ እሷ ነች በሰው የምትመራው? አንድ ቀን በራስሽ ወሰነሽ አታውቂም ይላታል። እውነትህን ነው ብሎ ያለ ያሱይ ታውቀኛለህ። እኔ ግርግር ወይ ሁኔታ የምፈልግ ሰው አይደለሁም። ራሴ ወስኜ ያሰብኩትን ነገር ነው የማደርገው። ትናንትና ቀደድኩ አይደለ? ዛሬ ድጋሚ አጽፌ አልመጣም ነበረ በቃ። ምክንያቱም ፍላጎቱ የኔ ስለሆነ ነው ዛሬ በድጋሚ እንደዚህ ለማድረግ የሞከርኩት። አልተረዳኸኝም? ስለዚህ አንተ ይኸውልህ መልካሙን ነገር እያሰብን ምናምን እያልክ እኔ መልካሙን ትናንትና ያሳለፍኩትን ነገር እያሰብኩኝ ዛሬን መግደል ዛሬን መጉዳት አልፈልግም። መፈረም እኮ ነው እኮ በቃ ይፈርም። አንብባችሁ ፈርሙ። ሀሳብ አይደለም ችግር የለም እኮ ያው ምንም መከራከር አያስፈልግም። ፈረመስ በጣም ጥሩ። እስከ ነገር ጊዜ ውጪ ላስብበትና መፈረም ካለብኝ ፈርምልሻለሁ፣ ከሌለብኝም ወደ ለምንድን ነው ፈርም አንተ በጣም ጥሩ። ስለዚህ አሁን ማለት ነው ከኔ እንትን የግድ መስጠት አለብኝ። ህግ ነው ያዘዘኝ። ስለዚህ ይሄንንም ያዘውና ወደ ህግ መሄድ ካለብን እንሄዳለን። ፈርምህልኝም ነገ መገናኘት ካለብን እንገናኛለን። አመሰግናለሁ በጣም። ከዛ የወሰንኩትን ውሳኔ ወይ ፈርምልሻለሁ ወይ አብረን ወደ ህግ አካል ሄደን መሆን ያለበት ነገር ይሆናል። እንደ ቀልድ ፖሊስ ጣቢያ ሄዳችሁ የሆነ ቤት ሄዳችሁ ስትፋቱ ግን ህሊናሽ ራሱ ደስ ይላል። ሩታ ምንም ማድረግ አልችልም። ይፋ ህሊናዬ ደስ እንዲለው ብዬ ጉዳቴን አክሰፕት ማድረግ ደግሞ አልፈልግም። እኔ ደግሞ አውቃለሁ አብርሃም በስማ የማይሆን ነገር ውስጥ ነው የገባው። በቃ ይኸውላችሁ በቃ የሚሰማው ስሜት ጸጸት ነው። በቃ አሁን ላይ የተሸናፊነት ስሜት እናይበታለን እና ይህን ሁሉ ባላረኩ ብሎ ነው የሚያስበው። በቃ ምን ነው ያኔ ምን ሆኜ ነው ብሎ እንዲያስብ ነው የሚያደርገው። ይሄ የፍቺ ወረቀት ግን ደግሞ ይህን የፍቺ ወረቀት አይቶ ወደ ራሱ ተመልሶ ነገሮችን ለማስተካከል ተፍተፍ የማይል ከሆነ ደግሞ ልጁ እንግዲህ ከራሱ ችግር እንኳን የማይማር ሰው ነው ብለን ጀጅ ለማድረግ በቃ እንገደዳለን ሙሉ በሙሉ ሆነ። አሁን ላይ ትዕቢቶቹን ትቶ ነገሮችን ወደ ማስተካከል ከእሷ ጋር የከረሩ ነገሮችን ለስለስ ለማድረግ ቢሞክር ጥሩ ነው። አሎ ይፋ መልካም ጊዜ ይሁንላችሁ። ቤተሰቦች እንግዲህ ለዛሬ ያስኩላችሁ ይህንን ይመስል ነበር። የሀገሬ ልጆች ከኔ ጋር ስላላችሁ በጣም አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳረሱ። ቻው ቻው። ትናንትና የመጨረሻ ከትናንት ወዲያ የመጨረሻ አምናም የመጨረሻ እንደዚህ ያልኩኝ እድሜ መፍጀት አልፈልግም። እኔ ህይወቴን መኖር ነው ፈልገው። በጣም ይቅርታ አድርግልኝ። በጣም ነው ማመሰግንህ። ቻው፣ ደህና ሁኑ።